ጀግኒቷ እንግዲህ ለየልዬ ጠበቃ የዚችን የማነች ቤዛን ጉዳ ወጣችው። አንቺ ወንጀለኛ ላካ አንቺ እዚህ ነው ያለሽው። ለሊ ያለ ምክንያት እንደዚህ ያልሆነችማ ምክንያቷ አንቺ ነኝ ስትል እንግዲህ እኔ ምን እያልሽ ነው? ስለምታወሪው ምንም የማውቀው ጉዳይ የለም። በእናትሽ ዞር በይ፣ በእንጀራዬ አትምጭብኝ፣ ያዙኝ ልቀቁኝ አለች። እውነት ማን ነው አንቺን እዚህ የቀጠረሽ? ቆይ እንዴት? ከዛ በኋላ አደይ አሁን ሌላ ችግር ሳትፈጥሪ ውጭ ከዚህ አለች። ጭራሽ አደይ በጥፊ ድርግም አደረገችባት። ከዛ በኋላ ዶክተሩ መጣና አደይ ምን እያደረግሽ ነው? ዶክተር አንተ ራስህ ምንድን ነው እየሰራ ያለኸው? እች እኮ ወንጀለኛ ናት፣ ምን ትሰራለች እዚህ ስትል እንግዲህ ማለት ቤዛ እኮ ፋርማሲ ክፍል ውስጥ ነው የምትሰራው። ምን? አዎ ለካ ገዳዩን እዚህ አስቀምጠና ለልዬን ለማዳን የምትሯሯጠው። እች እኮ ወንጀለኛ ናት፣ የስንቱን ሰው ህይወት የቀጠፈች ልትቀጥፍ የተነሳች እኮ ናት ስትል እንግዲህ የእውነት በጣም ነው ነሳ። እንግዲህ ቤዛ የእንጀራ ገመዷ ይበጥሳል። በዛ ላይም ፖሊስ ቀብ አድርጎ ይይዛታል ማለት ነው። አጸያፊና አስነዋሪ ነገር ነው ያደረገችው። እውነት ለመናገር በጣም ብልግና፣ ከሷ የማይጠበቅ ስራ ነው እየሰራች ያለችው ቤዛ ማለት በቃ የሰውን ህይወት ለማመሰቃቀል ገንዘብ ብቻ የምትፈልግ ከነ ወንድሟ ማለት ነው። እንግዲህ በጣም ያሳዝናል። የቤዛ ወንድም ትንሽ እሱ ይሻላል፣ እንደውም ከሷ ጋር ነው የተወለደው ማለት ይቻላል። የእውነት እሱ የሚያዝን ልብ አለው። በተለይ ለእናቶች በጣም ነው የሚያዝነው። እኔ እናቶች ላይ እጄን አላነሳም፣ መጥፎ ካለም እናቶች ላይ አላወጣም ብሏል ማለት ነውና እቺ ግን ምን አይነት የተረገመች እንደሆነች አላውቅም። እንግዲህ ትናንትና ዛሬ እንዳያችሁት መጀመሪያ ባቡሬ ደረጃው ላይ ይዟት፣ ስሚ አንቺ ምን ነው ስታይ እንደነገጥሽ? ደነገጥኩ እንዴ? አልደነገጥኩም። ኧረ ከዛ በኋላ አይ ስሚ እዚህ የሌሊ መታመም ተያይዞ ያንቺስ እጅ አለበት እንዴ? አረ በፍጹም እኔ እኮ ወደ ራሴ ተመልሻለሁ፣ ወደ ፈጣሪም ተመልሼ ንስሐ ገብቻለሁ አላለችም? እንደዛ ቢሆን የሚሻልሽ። ከዛ ሰው ስትሄድ እዚህ ነገርማ አለ፣ የሌሊ እንደዚህ መሆን ያንቺም እጅ አለበት ቤዛ። እውነቱ ከሆነ ግን ከደረስኩበት ነግሬሻለሁ እያለ እንግዲህ ከዛ በኋላ ቤዛ በእንደዚህ ለሊ እንደዚህ በመሆኗና ሰዎችን በመርሳቷ በጣም ተደስታለች። እውነት ለመናገር ደስ ብሏታል ከሚገባ በላይ። ከዛም እጅ ሴት ምናም አላማረኝም፣ አደይንም ረስታታለች። አሁን እዚህ ጋር አዲሱ ትኩሳቱ ነገር ደግሞ ለነች ፍቅር በጣም ተደስታለች። የለሊ እንደዚህ መሆን የአደይ ቤተሰቦች ዴቭን አለመቀበላቸው በጣም አስደስቷታል። ዴቭ ደግሞ እንዴት ቆይ ለምን እንዴት እነሱን ማሳመን አቃታት? እንዴት ይሆናል እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። እንዴ ተረጋጋ እንጂ ምን እየሆንክ ነው? ቤተሰቧ ካልፈቀደ እኮ ከቤተሰብ የበለጠ ምንም ነገር የለም። አባቷስ እሺ ከድሮም ጀምሮ ይጫናታል። እናትየዋ ግን አልፈልግም ዴቭ የሚባል ሰው አልፈልግም ካለች ምንም በቃ ነገሩ አበቃ ማለት ነው። ምክንያቱም አደይም በእናቷ መደራደር ስለማትችል እናቷን ቃል ታከብራለች። በቃ በቃ ማለት ነው የኔና የአደይ ጉዳይ ሲል እንዴተው እንጂ ፍቅር እኮ እስከ መጨረሻው ድረስ መታገልን ይፈልጋል። ዴቭ ተረጋጋ እንጂ እንደዚህ አትሆን እያለው አሹ እንግዲህ እያለው ይገኛል ማለት ነው። እንጂ መቼም እናት አባት ካልፈቀዱ በግዴታ ያው በራስ አይሆንም። ብዙ ነገር ቤተሰብ ያልመረቀው ነገር በረካ ስለሌለው አስቸጋሪ ነው። ብቻ እንግዲህ አደይም የእናቷን ቃል ታከብራለች። ግን እማዬ ለምንድን ነው ዴቭን የጠላሽው? ዴቭ ምንድን ነው ያደረገሽ? እያለች እንግዲህ አይ በቃ አልፈልግም አልኩሽ፣ አልፈልግም ነው። አልፈለኩስ ዴቭም ሆነ ሌላ ሰው አልፈልግም፣ በቃ አልፈልግም አለች ማለት ነው። አደይም ደግሞ አቆይ እማዬ እንዴት አባዬሽ? እሺ እማዬ ግን ምንድን ነው እንደዚህ የቀየራት የሆነ ነገርማ አለ ብላ እንግዲህ አሁን ደግሞ አደይ እንግዲህ ስትመጣም የለልዬ እንደዚህ መሆን ስቅስቅ አድርጎ አስለቅሳት መንገድ ላይ አግኝታት ማንሽ አንቺ አየ ልጅ እየሳቀችባት እንግዲህ ለልዬ ኤክስፓየርድ ያደረገ መድኃኒት ነው የተሰጣት። አይምሮዋን አዛብቶ ለቋታል። ይሄንን ኤክስፓየርድ መድኃኒት የሚያመጣው
የቤዛ ወንድም እና ያገጀራው የሚባሉ ሰዎች ናቸውና እንግዲህ በተሳሳተ መንገድ አሁን እዚህ ጋር ፖሊሱ ወንጀለኛ መሆኑ ነው የማይቀር ነው። እሱም ደግሞ ማለት ነው ፖሊሱ ወንጀለኛ ነው። ማን ነው ዶክተሩ ግዴታ ወንጀለኛ ነው ይባላል። አሁን የማይቀር ነው ይሄማ። መቆጣጠር ነበረበት ፋርማሲ ውስጥ ምን አይነት መድኃኒት እንዳለ ለማን ምን እንደሚሰጥ እያንዳንዱን ነገር እንግዲህ መቆጣጠር ነበረበት። ነገር ግን እሱ ያንን ማድረግ አልቻለም። አሁን ከባድ ችግር ነው የሚፈጠረው። ምክንያቱም ዶክተሩ ተጠያቂነት የማይድን እናም አደይ እንግዲህ ዶክተር ጋር መታ ዶክተር አደይ ምንድን ነው የሆነችው? ማነች ለልዬ ምንድን ነው የሆነችው? እኔም ግራ ገብቶኛል። አላግም በሽታው ይሁን እባክን ዶክተር እንደምንም ብለህ ጓደኛዬን አድንልኝ። የተፈጠረው ሁሉ መስዋዕት ከፍዬ ለልዬን አድንልኝ አለችው። እሺ አደይ አንቺ ተረጋጊ እያለ እንግዲህ ከአደይ ጋር እያወራ ቆይ መጣው አደይ ብሎ ወጥቶ ሲሄድ ቤዛ መጣች። አደይ ቤዛ ተባባሉና እንግዲህ ምን ትሰሪያለሽ እዚህ? አንቺ ልጠይቅሽ ምን ትሰሪያለሽ እዚህ? እኔማ እዚህ ተቀጥሬ ነው የምሰራው። ምን? አዎ እዚህ ተቀጥሬ እኮ ነው የምሰራው። አንቺ እዚህ እየተቀጠረሽ ነው የምትሰሪው? አዎ ምን ነው ገረመሽ? ለሊ ምን ሆና ነው እንደዚህ ነው? ለሊማ እኮ በቃ አበደች። ከለሊ ማበር ጀርባ አንቺ አለሽበት እንዴ? አንቺ እጅ አለሽበት? እኔ ምን አድርጌ? አይ ቤዛ አንቺን መቼም አላምንሽም። የሆነ ነገርማ አለ። ጓደኛዬን የሆነ ነገር አድርገሻታል አለቻት። እኔ ምን አደርጋታለሁ? ቆይ ሁላችሁም ተነስታችሁ እኔ ላይ ለምንድን ነው የምትጮሁት? ምክንያቱም ተንኮለኛ ስለሆንሽ ነው። ከዛ በኋላ እንግዲህ ቤዛ አይኗ ፍጥጥ አለ። አሁን ውጪ ከዚህ ብላ አደይን ገፈታተረቻት። አንቺ ራስሽ ውጪ። በመጀመሪያ ደረጃ እዚህ ውስጥ ያስገባሽን ሰው ማወቅ እፈልጋለሁ። ከዛ አደይ በጥፊ ድርግም ስታደርግባት ዶክተሩ መጣ። እንዴ አደይ ምን እያደረግሽ ነው ሲላት፣ ዶክተር አንተ ራስህ ልጠይቅ እንጂ ይቺ ምን ልሰራ እዚህ ያመጣሃት? ማለት እዚህ እየሰራች ነዋ። እውነት በል እስኪ። ይቺ እኮ ወንጀለኛ ናት። የብዙ ሰው ነፍስ ለማጥፋት ቆርጣ የተነሳች ሴት ናት። እንዴት እዚህ ታስገባታለህ? እንዴት? ከለሊ መታመም ጀርባ አለችበት። እኔ ስለማቅ ነው። እና ገዳዩን እዚህ አስቀምጠ ነው እንዴ ለሊ ትድናለች አትድንም የምትለኝ? እቺ የለሊ ገዳይ ናት። ከዛም ዶክተሩ እንግዲህ ድንግጥ ብሎ አፈጠጠ ማለት ነው። እንግዲህ መጨረሻዋ ምን እንደሚሆን ባላውቅም መጨረሻዋ ግን ያው ፖሊስ ይዛታል ብዬ ተስፋ አደርጋለሁ። ምክንያቱም ወንጀለኛ ናት ቤዛ። ወንድሟም ሳይቀር መድኃኒቱን ከየት እንደምታመጣ ኤክስፓየርድ ያደረገ መድኃኒት ነው እያስገቡ ያሉት እዛ ውስጥ። ስለዚህ ሁሉንም ነገር እንግዲህ አሁን በተግባር የሚታይ ይሆናል ማለት ነው። ከዚህ በኋላ ደግሞ የሚመጣው ምን ይመስላችኋል? ለሊ ወደ ጤንነቷ ትመለሳለች? ቤዛ እንደዚህ እንዳደረገች ስታውቅ እሷ አሁን ዶክተሩን ኤላዬ ነው ብላ እርፍ። ኤላዬ ጉድ እኮ ነው። እኔ ካንተ ውጭ ማንንም አልፈልግም መላለች። አረ እባክሽ ተረጋጊ። ኤላ ነሽ ለሊ? እኔ ኤላ አይደለሁም። ይሄ ባቡሮ የሚባለውን ሰውዬ ደግሞ በፍጹም አልፈልገውም፣ አልወደውም። ታይ እንጂ እሱ እኮ ስላስብልሻል፣ ስለሚጨነቅልሽ ነው እንደዚህ የሚሆነው። እኔ አንተ ትበቃኛለህ፣ ሰው እንዲጨነቅልኝ አልፈልግም አለኝ ጭራሽ። አይ ጉድ እኮ ነው ብቻ። እናም ዶክተሩ በጣም ተጨንቆ እንግዲህ ባቡሬ አንተ ተረጋጋ፣ እሷም ከራሷ ጋር ስላደለች ለዛም ነው እና አትከፋ እባክህን እያለው። እንዴት አልከፋ ዶክተር? እንደምትሆን አታያትም እንዴ? ወዳ እኮ አይደለም ዶክተር፣ ማነው ባቡሬ፣ ልጅቷ የሆነ ነገር ሆናለች። እናም ደግሞ ይሄንን ነገር መድኃኒቱንም ምርመራ አድርገንበት የምንደርስበት ይሆናል በቅርቡ እያለ እንግዲህ ዶክተሩን። ከዛ በኋላ ወይዘሮ ቤዛ እንግዲህ ይሄንን ጉድ በእሷ እንደዚህ መሆን በጣም ተደስታለች ማለት ነው። ለሊኮ አብዳለች ስትላትና አንቺ ደስተኛ ነሽ እንደ ስትላት፣ እኔማ እንዴት ደስ ይለኛል። አንቺ ስሚ፣ የአንቺ እጅ አለበት አይደለ ከለሊ ጀርባ። አንቺ ምን እያልሽ ነው? እኔ እኮ ወደ ራሴ በፍጹም አንቺን አላምንሽም። ማነሽ ቤዛ? ጓደኛዬን እንደዚህ ያደረግሻት አንቺ ነሽ። ይሄ ቁርጥ እርግጥ ነው። ከዛ በኋላ እንግዲህ ቤዛ አይኗ ፍጥጥ ብሎ ደነገጠች። እንዴት እንደዚህ ትይኛለሽ? እኔ እኮ ወደ ራሴ ተመልሻለሁ። ቆይ ለምንድን ነው እኔን ማታምኑኝ? እያለች ያዙ ልቀቁኝ አለች። በፍጹም አላምንሽም፣ በፍጹም። ምክንያቱም
አንቺ ቀላል ሰው እንዳልሆንሽ አውቃለሁ ቤዛ። ከዛ እነሱ ሁለቱ ሲጫወቻው እንግዲህ ዶክተሩ ዘሎ መጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቤዛ በመስተ መጨረሻም ጉዷ ወጣ ማለት ነው። አደይ ጀግኒቷ እቺ እኮ ወንጀለኛ ነች፣ የስንቱን ህይወት ልትቀጥፍ የተነሳች ናት። እንዴት እዚህ ውስጥ ሳታጣራና ሳትናገር እዚህ ታስገባታለህ ዶክተር? ለዛውም ፋርማሲ ክፍል። እንዴት ቤዛ ፋርማሲ ክፍል ውስጥ ትቀጠራለች? እች እኮ ወንጀለኛ ናት። ምን እያልሽ ነው አደይ? እኔ ስለምታወሪው ምንም አልገባኝም ሲላት፣ ዶክተር በደንብ ይገባሃል፣ እቺ ወንጀለኛ ናት፣ በብዙ ሰው ልትገል ቆርጣ የተነሳች ሴት ናት እና እዚህ ውስጥ እንዴት ልትሰራ ቻለች ስትል እንግዲህ ተነሳች አደይ። ከዛ በኋላ እኔ ምንም የማውቀው ነገር የለም እባክሽ፣ የማውቀው ጉዳይ የለም፣ ስለዚህ ይቅርታ አላት። ከዛ በኋላ እንግዲህ ይቅርታ ካለች በኋላ ወይዘሪት ቤዛ አንቺ ቆይ ምን እያልሽኝ ነው? ቆይ ለምንድን ነው እንደዚህ የምታደርጊው? እያለች አየየ የሆነ ነገርማ አለ፣ በፍጹም ያለ አንድ ነገር ጓደኛዬ እንደዚህ ያልሆነችብኝም፣ ወይኔ ጉዴ እያለች